በማይክሮስኮፕ ከምናያት በጣም ጥቂቷ በጣም ደቃቋ ጀምሮ በቴሌስኮፕ እስከምናየው ግዙፍ ኮከብ የተፈጠረው በሱ ነው። መቆጣጠርም መሰብሰብም ማሰብም የማትችላቸው በሶላር ሲስተማችን ውስጥ ከመሬትም ከዚህም እጅግ በጣም ግዙፍ የተባሉትም ከዋክብቶች የተፈጠሩት በሱ ነው። የሁሉ ፈጣሪ ነው። ቀጥሎስ አንዱን ሳይገጭ ሁሌ እንዲኖር የሚያደርገው በእርሱ ተጋጥመዋል። መሬትን አንድ ቋጥኝ ሊገጫት እየመጣ ነው የሚል ዜና ከልጅነታችን ጀምሮ እንሰማለን። አይገጨንም፣ ተጋጥሟል፣ አለፈ ይሉናል። መስሏቸው ነው የሚጋጭ፣ አይጋጭም፣ ተያይዟል። እኔ በጣም የሚገርመኝ ይህንን ሁሉ ግዙፍ ነገር መፍጠሩ ብቻ አይደለም። አስቡት እንግዲህ ከኛ ሶላር ሲስተም መሬት በጣም ትንሽ ነች አይደል? ከሶላር ሲስተማችን ነው። ከዚህ ጋላክሲ ውስጥ ደግሞ የኛን ሶላር ሲስተም አስቡት። ሚልክ ዌይ ነው የሚባለው የኛ። ከዚህ ጋላክሲ ውስጥ የኛ ሶላር ሲስተም በጣም እንዲች ነጥብ ነች። ከኛ ሶላር ሲስተም ደግሞ መሬትን ሳሏት። ከመሬት ራስን ሳለው አንተን ብሎ ሲመጣ መሬት ይህንን ሁሉ የማይሰበሰብ ዩኒቨርስ የፈጠረ አምላክ ወርዶ አንተን ለማዳን ኦ ማይ ጋድ! የእግዚአብሔር ትልቅነት እኮ የገባን በመካከላችን ኖሮ ነው። በምን ልታውቀው ትችላለህ? የፈጠረውን ማወቅ አንችልም። ስለ ራሴ ላወቅ አልችልም። እኔ እንኳን ስለ ሌላ ፍጡራን በሌላ ዓለም በሌላ አካላት ያለውን መንፈስ ዓለሙ ተውት፣ ማቴሪያል የሆነውን ነው ማወራላችሁ። ስፒሪት ሪልም ደግሞ እንዴት አይነት ግዙፍ ነው! ያንን ሁሉ የፈጠረ አምላክ አንድ በጣም ማንም ሰው ዞር ብሎ ላይ የማይችለውን ምንም ኢምንት የሚያክል በአይኑ ፊት እንዲህም ሊቆም የማይችል ሰውን ወዶ ላድነው ብሎ ከዛ ሁሉ ፍጥረት መካከል እወድሃለሁ አይደለም ያለው ሰውየውን ሆኖ መሬት ላይ ስጋ ለብሶ ወረደ። አብ በልጁ ፈጠረን በሉ እስቲ። ክብር ለመንፈስ ቅዱስ ይሁን። ስለዚህ ሁሉ በእርሱ ተጋጥሟል። ፈጥሯል ብቻ ሳይሆን ተጋጥሟል። ተያይዞ ጸንቶ ያለው በሱ ነው። ፍጥረት ብቻ አይደለም እኛም። ክብር ለመንፈስ ቅዱስ ብቻ ይሁን።